የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የህዝበ ሙስሊሙን ጥያቄዎች በአግባቡ ለመመለስ እየሰራ መሆኑን ገለጸ። የመጅሊስ አመራሩ የህዝበ ሙስሊሙን የልማት ተሳትፎ በማጠናከር ለሀገሪቱ ፈጣን ልማት ለማረጋገጥ የበኩሉን አስተዋጽኦ ለመወጣት መዘጋጀቱንም ነው ያስታወቀው። ብሩክ ያሬድ ዝርዝር አለው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከመጅሊሱ ምርጫ በኋላ ያከናወናቸውን አበይት ጉዳዮች አስመልክቶ መግለጫ ሰጥቷል። መግለጫውን የፌዴራል እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ኪያር መሐመድ ከአዲስ አበባ እስልምና ጉዳዮች ምክር ቤት ፕሬዝዳንት ዶክተር አህመድ ኦርሃማን እንዲሁም የኦሮሚያ አቻቸው ሼህ መሐመድ አማን ጀማል ጋር በመሆን የሰጡት የእምነት አባቶቹ በምርጫው ወደ ቦታው ከመጡ በኋላ የሙስሊሙ ህብረተሰብ ጥያቄዎችን ለመመለስ እየሰሩ መሆኑን ተናግረዋል። የፌዴራል እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ኪያር መሐመድ አማን እንዳሉት ለዚህም እንዲረዳ ስትራቴጂክ እቅድ አጽድቀው ወደ ስራ ገብተዋል። የአዲስ አበባ እስልምና ጉዳዮች ምክር ቤት ፕሬዝዳንት ዶክተር አህመድ ኦርሃማን በበኩላቸው ምክር ቤቱ ከዚህ በኋላ ስራዎችን የሚያከናውነው የተጠያቂነት መርህን ተከትሎ እንደሆነ ነው የገለጹት። የምንሰራቸው ስራዎች ደግሞ በመጀመሪያ ደረጃ ግልጽኝነትን እንዲላበስ ለማድረግ ከፍተኛ ጥረት እየተደረገ ነው ያለው። በሁለተኛ ደረጃ ኃላፊነት በሚሰማው ስሜት ነው እየተሰራ ያለው። በሶስተኛ ደረጃ አማናን ወይንም ተጠያቂነትን ነገ አላህ ፊት ሆነ ህብረተሰባችንም ዘንድ የሰጠንን አማና በተጠያቂነት ለመወጣት የምናደርገው ጥረት አለ። በአራተኛ ደረጃ ደግሞ ሙሉ በሙሉ ከታች እስከ ላይ ያለውን የህብረተሰባችንን ክፍል በማሳተፍ የምንሰራ መሆኑን እና ለህብረተሰባችንም በከፍተኛ ዙሪያ በዲኑም ሆነ በልማታዊ በኩል ከፍተኛ ተሳትፎ እንዲያደርግ ነው ጥሪያችንን የምናስተላልፈው። ሙስሊሙ ህብረተሰብ በውጭ ዜጎች የዲን ትምህርት ልንማር አይገባም በሚል በቀድሞ መጅሊስ ላይ ለሚያነሳው ጥያቄም ተገቢው ምላሽ መሰጠቱን ፕሬዝዳንት ሼክ ኪያር አስታውቀዋል። ሃይማኖቱን በጥልቅ የተማሩ የሚያስተምሩ ሃይማኖት ጠበብቶች እያሉን ዑለማዎች እያሉን ለምንድነው ከውጭ ኢምፖርት የምናደርገው ዑለማዎችን ብለን እሱ በመጀመሪያ አውቶማቲካሊ የወሰነው እርምጃ እሱን ነው አቁመናል። በሀገራችን ዑለማዎች፣ በሀገራችን የሃይማኖት ጠበብቶች፣ በሀገራችን አልሞች ዲኑም ስልጠናውም የሚካሄደው በእኛው ብቻ መሆን አለበት ብለን አምነን በአጠቃላይ በኢትዮጵያ ደረጃ በዚህ ግንዛቤ ላይ ደርሰናል፣ ተስማምተንበታል። የኦሮሚያ እስልምና ምክር ቤት ፕሬዝዳንት ሼህ አማን በክልላቸው ባለፉት ወራት የተከናወኑ አበይት ጉዳዮችን አንስተዋል። አዲሶቹን አመራር ወደ ስራ ለማስገባት የሚያስችል ስልጠና መስጠት ነበርና እንደ ኦሮሚያ ክልል የተቀደው ስልጠናው ከ18ቱም ዞኖች ለተወጣጡ የአዲሱ የመጅሊስ አመራር ርን ያሳተፈ በግልጽኝነት፣ ቅንነት፣ ታማኝነት ላይ የተመረኮዘ በቁርአናዊና ሐዲሳዊ መመሪያን የተከተለ የሌሎቹን እምነትም ያከበረና አብሮ በሰላም መኖር ላይ ያተኮረ የኛን የስራ አስፈጻሚ ኮሚቴ ጨምሮ ለሁለት ቀናት በባለሙያ በቂ ትምህርት አዳማ ገልመባ ገደለ ለአዲሶቹ አመራሮች የመስጠት ሁኔታ ነበርና ያ በተሳካ ሁኔታ ተከናውኗል። አዲሱ የመጅሊስ አመራር የልማት እቅዶችን አውጥቶ ወደ ተግባር መግባቱንም ነው የገለጸው። ህዝበ ሙስሊሙ ከመጅሊሱ ጎን በመሆን ለእቅዶቹ መሳካት በጋራ እንዲሰራ ጠይቀዋል። የፌዴራል እስልምና ጉዳዮች ፕሬዝዳንት ሼክ ኪያር መሐመድ በህዝበ ሙስሊሙ ስም በመሆን ስድስተኛውን የፓትርያርክ ምርጫ በሰላማዊ ሁኔታ ላጠናቀቀችው የኦርቶዶክስ ተዋሕዶ ቤተክርስቲያንና አማኞች የእንኳን ደስ ያላችሁ መልእክት አስተላልፈዋል። እንዳለ በሃይማኖት ሽፋን ፖለቲካዊ ዓላማቸውን ለማሳካት የሚንቀሳቀሱ አባላትን አጥብቀው እንደሚቃወሙ የንፋስ ስልክ ላፍቶ ክፍለ ከተማ የመጅሊስ ይህ በእንዲህ እንዳለ በሃይማኖት ሽፋን ፖለቲካዊ ዓላማቸውን ለማሳካት የሚንቀሳቀሱ አባላትን አጥብቀው እንደሚቃወሙ የንፋስ ስልክ ላፍቶ ክፍለ ከተማ የመጅሊስ አመራር አባላት ተናገሩ። ከወረዳ እስከ ክፍለ ከተማ ያሉት የአዲሱ መጅሊስ አመራር አባላት ባደረጉት ውይይትም በውጭ ሀገር ተቀምጠው ስለ ኢትዮጵያ ሙስሊሞች የሚያወሩትን እናወግዛለን ብለዋል። ዝርዝሩ እንደሚከተለው ይቀርባል። ይሄ ደግሞ ስለኛ ነው። ውጭ ተቀምጦ ስለ ኢትዮጵያ ሙስሊሞች የሚያወሩትን እናወግዛለን። በአሁኑ ሰዓት በደርግም ጊዜ አይተናል፣ በኃይለ ሥላሴ ባጤዎችም ጊዜ አይተናል። ዛሬ ግን የሃይማኖት እኩልነትና የእምነት ነጻነት እንዲሁም የሴቶች እኩልነት እንዲሁም የብሔር ብሔረሰቦች እኩልነት ተሰጥቶ በመብቱ እንዲጠበቅ በህገ መንግስታችን ላይ በሰፈነው ሁኔታ ተግባራዊ በማድረጉ መንግስትን
ላመሰግን ይገባል። አንድ የግብጽ ግለሰብ በእኛ በኢትዮጵያውያን ላይ በኢትዮጵያውን ሙስሊም ላይ ጂሃድ የሚያሳውጅ የጂሃድ ጦርነት የሚያስነሳ የትኛውን ተአማኒነትን ይዞ ነው? ምንስ ሕግ ፈቅዶለት ነው አንድ ግለሰብ በኢትዮጵያ ሙስሊም ላይ ኢትዮጵያውያንን ለማናጋት፣ የኢትዮጵያን ልማት ለማፍረስ፣ የኢትዮጵያን ሕዝብ ለማጨራረስ አንድ ግለሰብ ምን አይነት መብት ቢኖረው ነው ይህንን የጂሃድ ጦርነት ሊያስነሳብን የቻለው? ሌላው በኢትዮጵያ ላይ ያሉት ሙስሊሞች ለዚህ ግለሰብ ምን አይነት ኃላፊነት ሰጥተውት ነው? ምናልባት አሁን ትንሽ የእድገት ፈቀቅታ እያሳያችሁ ስለሆነ በዚህ እድገታችሁ ዙሪያ እድገታችሁ የማይወዱ ሰዎች ወይም ደግሞ የውጭ ኃይሎች ይሄንን እድገት በሚያዩበት ሰዓት እርስ በራሳችሁ የሚያናቁር ነገር ይልኩባችሁ ይችላሉ። ይህንን ተቋቁማችሁ ያለፋችሁ እንደሆነ እሰየው ነው። እውነትም መቻቻል አለ፣ እውነትም እድገት አለ፣ ልታስመሰክሩ ትችላላችሁ። አለዚያ ግን ወደ ኋላ ትቀለበሱና የእርስ በርስ አይነት ግጭት ነገር ይከሰትባችኋል የሚል ከ2 እና ከ3 ዓመት በፊት አካባቢ ይመስለኛል በአፍሪካ ህብረት ላይ የሰማው ነገር ነበርና አሁንም የማየው ነገር ከዛ የወጣ ነገር ስላልሆነብኝ ነው። በአሁኑ ሰዓት እስልምና ራሱን ቀጥ ብሎ መሄድ በጀመረበት ሰዓት ከጎን በኩል የበቀሉት ነቀዞች ሳይታወቅ ለ25 ለ30 ዓመት ያህል ውስጥ ለውስጥ እየሄዱ ዛሬ እዚህ ደረጃ ደርሰዋል። ሙስሊሙንና ክርስትና እምነት ተከታይ ወንድሞቻችንን ለማቆራረጥ እኛ መንግስት እናቋቁማለን በሚል ሁኔታ ብቻ ህዝበ ሙስሊሙን እያወኩት ይገኛል። አሁንም መንግስትን የምንጠይቀው ጉዳይ ቢኖር እነዚህን አክራሪና ጽንፈኛ ኃይላትን አስፈላጊ እርምጃ እንዲወሰድ እንጠይቃለሁ። አመሰግናለሁ።